በመደወልሽ ተቀደምኩኝ? ብትቀድመኝ እናደድ ነበር። ለምን? ነጥብ ማስቆጠር እንጂ ነጥብ ሲቆጠርብኝ ብዙም ደስ አይለኝም። እና ነጥብ ስላስቆጠርሽብኝ ደስ አለሽ? ደስ አላለኝም። ለምን? ምክንያቱም የጨዋታውን ህግ ቀድሜ ያልነገርኩህማ። አሁን ስለነገርኩ ግን ከዚህ በኋላ ለማሸነፍ ትጫወታለህ ማለት ነው። ሳሚ አታ ሳሚ አታ ሳሚ አታ ተነስ እንጂ። ሄሎ አይሰማም? ሄሎ 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 ስልክሽ ያስደውላል እንዴ? አዎ። አሁን በደወልኩ ስልክ ደግሞ ከተደወለ እንዳታነሽ። እሺ። መደወሉን ግን አሳውቂ። ደግሞ ምን አባሽ እያሴርሽ ነው? ማሰብና ማሴር የተለያዩ ነገሮች ናቸው። እንደምታስቢ ነው እንደሚሰማሽ? የዓለማችን 96% ሰዎች አያስቡም። እንደዚህ አይነት አባባል እንዳለ አታውቂ? 96 የዓለማችን ህዝብ አያስቡም ካሉ ሰዎች በላይ የማያስብ ህዝብ የለም። እውነትሽ ነው። ቆይ የተፈጠረው ነገር ለምን በግልጽ ማትነግረኝ? ነገርኩህ እኮ በቃ ቤት ይደውላልኝ ስልክ እያወራሁ ነበር። ከዛ የሆነ ነገር እዚህ ጋር ሲያርፍብኝ ራሴን መሬት ላይ ነው ያገኘሁት። ቆይ አንተ ሲጀምር በዚህ ሰዓት አሁን ስልክ ቢደወል ራሱ ማንሳት ነበረብህ? ምን ችግር አለው? ምን ችግር አለው ትላለህ እንዴ? አንተ አታፍርም እንዴ? እቅዳችን እኮ የከሸፈው በአንተ ምክንያት እኮ ነው። አንተ ግን ከእቅዳችን መክሸፍ በላይ የኔ መጎዳት አላሳሰበም? ምን ሆንክና ነው አንተ ጉዳት የሚያሳስበው? እሺ የኔ መጎዳቱ የስልኬ መጥፋት እንኳን አላስጨነቀም? አንተ ያማል እንዴ? ስልክም ቢሆን እኮ የሚገዛ ነገር አለም እንዴ? የምትገዛልኝ ያስመሰልኩ አንተ ካካም ቢኖረኝማ ታቀኛለህ። ቆይሻው እንዴት ነው ድጋሚ ስልክ ባለቤት ነው? አንተ በእናትህ ለጥቂት ያገኘኝ ቆይ እኔ ቆንጆ ራስ ሰርቼ ስጠብቀው ነው እንደሚያመሻው? ምን
ነው ይልሽ ሌላ ጊዜ በጊዜ የሚገባ አስመስልሽ እኮ እማዬ እኔ ለማለት የፈለኩት ከሌላው ጊዜ በተለየ መልኩ ዛሬ አመሻ ነው አጋጣሚ አይምሰልሽ ምኑ ዛሬ ከወትሮ በተለየ ማምሸቱ ነው እሙቆ ምን እያልሽ ነው ልልሽ የፈለኩት ሰው በግልጽ ስለማይረዳው እርምጃ ልክ መራመድ ስትጀምሪ ራሱን ስለሚሰውረው መንገድ ቆይ ታዲያ እኔ ልክ መራመድ ስጀምር ለምንድን ነው መንገዱ የሚሰወረው አረማመድሽ ትክክል ስለሆነ ነው እኔ አሁን የምታወሪው ነገር ምንም እየገባኝ አይደለም እያልኩሽ ያለሁት ስለ ትክክል እርምጃና ስለ ትክክለኛው መንገድ ነው አይሽ መንገድ ህይወት ነው እርምጃሽ ደግሞ ትክክለኛ ውሳኔ ነው ይኸውልሽ አሁን በተስፋዬ ፊት ራስሽን ተወዳጅ ለማድረግ እየሄድሽ ያለውን እርምጃ እኔ በቀላል አላየው ምክንያቱም በህይወትሽ ላይ አዲስ ምዕራፍ የሚከፍት በመሆኑ ቆይ አሁን የምታወሪው ነገር የዚህን ያህል ዋጋ ኖሮት ነው በደንብ ነው ይኸውልሽ ዛሬ ቆንጆ ራስ ሰርተሽ በማርፈዱ በህይወትሽ ትክክለኛ መንገድ ላይ ለመሆንሽ ትክክለኛ ማሳያ ነው ቆይ አንቺ በዚህ ልክ ስለ ህይወትና ስለ ነገሮች የሰፋ ግንዛቤ ካለሽ ከዚህ በፊት ለደረሱሽና ላጋጠሙሽ ነገሮች በሙሉ በህይወትሽ ለምን ያን ሁሉ ነገር አስተናገሽ ልትይ ነው አይደለ ይኸውልሽ የኔ ልጅ የኔ ስህተት በተለያዩ መንገዶች መውደቄ ሳይሆን በውድቀቴ ደግሞ አለመማሪ ነው ታዲያ ከዛ ሁሉ ካሳለፍሻቸው ነገሮች በሙሉ ውድቀትሽን ከተማርሽ አሁን ፌል ባደረግሽባቸው ነገሮች ላይ እንዴት ድል ማድረግ አቃተሽ አሁን ላይ ግልጽ አድርጌ ባልነግርሽም በእያንዳንዱ ነገር ላይ ድል አድርጌ ለመስራት እየተዘጋጀው ነው እኔ ግን በቃ በቀላሉ ማትታወቅና ማትገመት እናት ልጅ አለች በደንብ የሚገልጸኝን ቃል የተጠቀምሽው የማልገመት ሰው በመሆኔ ነው በዛ ሁሉ ውድቀቴ መሃል የድል ሰው ሆኜ የተገኘሁት የማትገመተው ጀግናዋ እናቴ ዛሬ ገና በትክክለኛ ስም ይጠራሽ ለማንኛውም ምን ይሆን ልተኛ ነው እኔም ልተኛ በጣም ደከመኝ ይሄማ የማይሆን ነገር ነው ተስፋዬ ዛሬ አንግቶን ቢሆን ቢመጣ ቁጭ ብለሽ መጠበቅ ግዴታሽ ነው እንዴ ምን ሆነ? ገና ደህና ልጅቷን እየጀነጀንኳት ነው አሪፍ እያወራን ነው ብዬ ሳስብ ስልኬን ተሰረቁሽ። እንዴት ነው ማለት? እና አሁን የስልክ መጥፋቱ እንደዚህ የሚያስጨንቅ እና ሌላ ምን ያስጨንቅ? ምንድን ነው? ምን ማለት ነው? ምንድን ነው? የኔ ስልክ ያዘው በቃ። የምርህ ነው? እና እኔ የትኛውን ስልክ የምጠቀመው ልጅ ሆኜ ነው? እሱም አትጠቀም። ለማንኛውም ሲሜን አውጣና አስጠኝ።
የራስን አውጣና ያዝ። ነገ አይደርስም። አሁን ልደውልላት እንዴ? ኧረ እባክህ መሽቷል። ሊድ በቃ ነገጭ ወይ ወደ ትምህርት ቤት ልሄድ እኮ ነው። አባትሽ ማታ ጥሩ ራስ ሰርተሽ ስትጠብቂው እንደነበረ ማወቅ አለበት። ከዚህ በኋላ አወቀ አላወቀ ምን እንዳይፈጠር ዘግይቶ የታወቀ እውቅና እኮ ዋጋ ይከፍላል። በይ እኔ መሄድ አለብኝ። ማታ እንቅልፍሽን ትተሽ ብትጠብቂው ኑሮ ጥሩ ነበረ። እንቅልፌንም አጥቼ እስከ እኩለ ሌሊት ቁጭ ብዬ ጠብቄዋለሁ። ከዛ በኋላ ደግሞ አቃተኝ ተኛው። እንቅልፍሽን እንደወደድሽ እንደምን አደራችሁ? እንዴት አደርክ? ማታ ቤቲ እስከ እኩለ ሌሊት ስትጠብቅ ነበር። ቤቲ እናትሽ ምን እያለች ነው? አዎ እስከ እኩለ ሌሊት ቁጭ ብዬ ነበር። ከዛ በኋላ እንቅልፌ ሲያሸንፈኝ ተኛው። ምነው በሰላም ነው? ለአባቴ ብላ ቆንጆ ራስ ሰርታ እየጠበቀች ነበር። ዋው ጎሽኔ ልጅ በቃ ለራት የታሰበው ሞቅ ይደረግና ቁርስ ይሆናል። እንችል ነበር ግን አሁን ትምህርት ቤት መሄድ አለብኝ። ችግር የለውም የኔ ልጅ፣ አንቺ ወደ ትምህርት ቤት ሂጂ፣ እኔ አሞሙቄ እሰጠዋለሁ። መልካም ቀን ይሁንልሽ። እባክህ ልጄ ያንተን ፍቅር ትፈልጋለች። ስለዚህ የቻልከውን ያህል ፍቅርን ስጣት። አታሳዝንም? የአንቺ እጅ ካለበት ስሌት አለበት። ስሌት ማለት ትርጉሙን አንቺ ብቻ ነሽ የምታውቂው። እኔ ምንም ያልኳን ነገር የለም። በራሱ ሀሳብ ነው ይሄንን ነገር ያደረገችው። ኧረ እባክሽ ከሆነ በሂደት እናያለና። ለማንኛውም አሞሙቄ ልስጥህ። አስቸኳይ ስራ አለ። እኔ እኮ ጊዜ እንድሰጠኝ ብቻ ነው የምፈልገው። ምክንያቱም እኔ ወደ ሪሌሽን ስገባ ሁሉንም ነገር ነው የምሰጠው። እኔም እኮ ላንቺ ቦታ አለኝ። ታዲያ እንደዛ ከሆነ ትላንትና ማታ እኔን እያወራህ አይደል እንዴ በማይመለከት ጻፍ ውስጥ ገብተህ ስልክን እንደዛ ያደረከው? ፊት ለፊቴ ሲጣሉ አላስችል ስላለኝ ነው እንጂ ላንቺ ቦታ ካለ መስጠት አይደለም። እሺ አሁን ስልክን መች ልታሰራው ነው? ሚኪ እሱን ሊሰጠኝ ነው። ውይ በጣም ደስ ይላል። ግን እሱ ብዙ ስልክ ስለማይጠቀም ነው ለኔ የሚሰጠኝ። ግን እኮ ከሊያ ጋር ከዛሬ ጀምሮ ያወራሉ እና በምን ሊደዋወሉ ነው? እሱን ቀስ ብለን እናስተካክላለን። አንቺ ግን ጓደኛሽን ከሚኪ ጋር ለማጣበስ በጣም ነው የፈለግሽው። ምክንያቱም ሊያ ደብቃ ያቆየችው ለረጅም ጊዜ የቆየ ፉንቃ አለባት። ታዲያ ለምን አልነገረችውም? ያው ሚኪ ኮስታራ ነገር ስለሆነ ለመናገር ከብዷት ነው። ለኔ ቀድማ ነግራኝ ቢሆን ኖሮ ምን ይነግርላት ነበር። ጓደኛሽን ግን በጣም ነው የምትወጃት። ልቤ እንደሷ የሚወደው ሰው ያለ አይመስለኝም። እንደሞ በሊያ ልቀና ነው እንደሷ ለመወደድ። አዎና አይዞህ ላንተ ቪቪአይፒ ነው የምሰጥህ። ማር በምትው ልክ እኮ ያን ያህል ኮስታራ አይደለሁም። ኮስታራ ባትሆንማ ስሜቴን በግልጽ ነግሬህ እስካሁን ቆንጆ ጊዜ እናጣጥም ነበር። እንዴት ነው ጊዜ የሚጣጣመው? ከሚወዱት ሰው ጋር ሲያሳልፉት። የጊዜ ትርጉም በሚወዱት ሰው ሲተካ እንደማለት ነው። አዎ ደስ የሚል ትርጉም ያለው ይመስላል። የኔ ጊዜ ትርጉም ብዬ ልጥራህ? ኧረ እባክሽ እቺን የምታክል ፈገግታ ባይብህ ኖሮ እኮ ለመቅረብ በቂ ነበር። ኮስታራ ሰው ትፈሪያለሽ ማለት ነው? አይ መፍራት ሳይሆን ምቾት ይነሳኛል። ስለዚህ የፊቴን ገጽታ ላስተካክለው ማለት ነው። ከአሁን በኋላማ የቱንም ያክል ብትኮሳተር አልፈራህም። ግን አይገርምም? ምኑ? አንድ ክፍል ውስጥ እየተማርን እንኳን እስካሁን
ትንሽ እንኳን አለመቀራረባችን። ልብ ካልተቀራረበ ውሎ ብቻ እኮ ሰውን አያቀራርበው። ዋው በጣም ቆንጆ አባባል። ልብ ካልተቀራረበ ውሎ ብቻ ነው አያቀራርብም። ከእንግዲህ የኔ እናንተ መቀራረብ የልብ ነው አይደል? ይሆናል ሳይሆን ነው በለኝ ነው። ለመጀመሪያ ጊዜ ያወራንበትን ቀን በፎቶ እናስቀምጣው። ትውስታዎች ያስደስቱሻል ማለት ነው? የህይወት ትርጉም እሱ ይመስለኛል። መታወስ? አዎ፣ ማንኛውም ሰዎች ልብ ውስጥ መግባት እፈልጋለሁ። ትዝታ መሆን እፈልጋለሁ። በሰዎች መታወስም ሆነ ትዝታ መሆን ምን ጥቅም አለ? በህይወት መኖሬን ማረጋገጥበት ነገር መሆኑ። በአንተ ስልክ ፎቶ እንነሳ እንጂ። እኔ እንኳን ስልክ የለኝም። እየቀለድክ ነው? የምሬን። እና በምንድን ነው የምንገናኘው? በሳሚ ስልክ። ይሄማ የሳሚና የቤቲ ነፃነት መጋፋት ነው። ለማንኛውም ትንሽ እንንቀሳቀስ። ዛሬ ግን ክላስ አርፍደሽ ነው አይገባሽው? አዎ። ምን ነው ያለመደብሽን አረፈድሽ? እናቴ በወሬ ይዛኝ። በህይወቴ ምን ማሳካት እንደምፈልግ ታውቂያለሽ? ነግረሽኛል እኮ። ኧረ አልነገርኩሽም። እኔን መቃብር ቦታ ከመሄድ ማስቆም አይደለ? ታዲያ እንዴት ነው ያልነገርኩሽ የመሰለኝ? ምንድነው የሚያስቅሽ? ያንቺ የመርሳት ጉዳይ ግን ምን ያህል እንደሚያዝናናኝ ታውቂያለሽ? በሰው በሽታ አይሳቅም። ይሄ እኮ በሽታ አይደለም። አንዳንዴ ሰው መርሳት ሊያጋጥመው ይችላል። እኔ እኮ ያንቺ ግርም የሚለኝ ምን እንደሆነ ታውቂያለሽ? ያወራሹን እንዳለ ነው እኮ የምትረሹ። ወይ አንቺ እና ምንድነው ዝም ብለሽ የምታገጪው? ስለሽዋል ግን ይሄ መርሳት ካሁኑ ካላቆምሽ ትዳር ውስጥ ስትገቢ ከባልሽ ጋር እንዴት ልትሆኚ እንደምትችል እኔ ጉድሽ። ቆይ ቀልዱን ተይውና ማለት ነው መቼ ነው ወደዛ መቃብር ስፍራ መሄድ የምታቆሚው? አንቺ መርሳት ስታቆሚ። አንቺ ደግሞ ሙዝዝ እስቲ አይታወቅሽም። እሺ ዛሬ ያየሁትን ነግሬሻለሁ? ምንድነው አልነገርሽኝ? ሳሚ ከቤቲ ጋር ሚኪ ደግሞ ከሊያ ጋር ሮማንቲክ ነገር ሲያጫውታቸው ነው ያየሁት። እኔ አላምንሽም። ይምርሽን ነው? እኔ ራሱ በገዛ እኔ ባላያቸው ኖሮ አላምንም ነበር። ምክንያቱም ወንዶቹም ሆኑ ሴቶቹ በየራሳቸው ዓለም ነው ያላቸው። በዛ ላይ ደግሞ ጭራሽ የመፈላለግ ስሜት የላቸውም። ግን ዛሬ አይሆኑ ነገር ሳይባቸው ሰርፕራይዝ ነው የሆንኩት። ለነገሩ እኔ ምንም ላረጋት አልችልም። ሲጀመር ምን ማድረግ ፈልገሽ ነበር? ደግሞ እድሜዋ ነው። ሲቀጥል ደግሞ እሷም አትሰማሽም። ፌዘኛን የሚገጽጽ ለራሱ ስድብ ይቀበላል የሚለውን የጠቢቡን ቃል ስለማውቀው ምንም ልላት አልችልም። ያ እሱን አትችልም። እና በዚህ ቅጽበት ምን እየተሰማህ ነው? ለማመን የሚከብድ ደስታ ይሰማኝ። ለምንድን ነው ደስታህን ማመን የከበደ? ከደስታ አታውቅም? አይ እንደዛ እንኳን ሳይሆን በሴት ልጅ ምክንያት ደስታን አገኛለሁ ብዬ አስቤ ስለማላውቅ። ለምን ከሴት ልጅ ደስታን አላገኝም ብለህ አሰብክ? እሱ እንኳን ምክንያት ስላለኝ ነው እኮ። ምክንያትን ማወቅ ይችላል? ካልደበረሽ ሌላ ጊዜ ልንገርሽ። ይቻላል፣ ግን ማወቅ ስለምፈልግ በትረሳው እንኳን አስታውስሃለሁ። ይገርማል። ጓደኛዬ በዚህ ፍጥነት ከሴት ጋር ይግባባል ብዬ አልጠበቅኩም ነበር። እሷ እኮ ሊያ ናት። ልቧ ደግሞ በጣም ንጹህ ነው። ልቡ ንጹህ የሆነ ሰው ደግሞ ማንንም ሰው ማሸነፍ ይችላል። ሊያ ግን ይመቻት። ጓደኛዬ ይሄን ላይፍ እንዳየው ነበር የምፈልገው። ገና ምን አይተህ አፍርሳ ነው እንደ አዲስ የምትሰራልህ? አፍርሳ ስትሰራው ግን ፍቅሩን ለብቻዋ እንዳታደርገው። ይሄ የጓደኝነትና የወንድምነት ፍቅሩ ለኔም ያስፈልገኛል። ይገርማል። በአንተና በሱ መካከል ያለው ፍቅር ልክ በእኔና በሊያ መካከል እንዳለው አይነት ፍቅር ነው። የኛ ይበልጣል። የኛን መቻየውና ነው። በቃሽ፣ የሁለታችንም አንደኛ ነው።
ባይሆን እንደሱ ያስማማናል።